ይኸውልህ ያደለው ከባየር ሊቨርኩሰን ያስፈረመው ተጫዋች የማሸነፊያ ጎል ባለቀ ሰዓት ያስቆጥረለታል። የሱ የቡድን አጋር ማለት ነው ዊርትዝ ምንድነው ወደዚህ ወደዛ በቃ ይንከራተታል። ምን አይነት ፓስ ነው የሚያደርገው? ምንድን እኔ ሲጀመር ማለት ነው አርኔ ስሎት ከመጀመሪያው ምን አይነት አሰላለፍ ነው? በርሞዝም መሀል ላይ ለመብለጥ ፈልገ ነው በሐሰተኛ 9 ቁጥር ዊርትዝን አድርገ የገባው ወይስ ከኢኪቲኬ ጋር ችግር አለብህ? ምን አይነት አሰላለፍ ነው? ኧረ በስመ አብ ወልድ። በነገራችን ላይ በርንሞዝ ማለት ነው በቃ ባትከላከሉ ይሻላችኋል። እንዴ ሰጣጥቁ እኮ ትችላላችሁ እኮ በርንሞዝ ለምንድን ነው የምትከላከሉት? በቃ ያኔ ምስለ ጎል ሶቦዝ ላይ ወስዶ ንክር አረጋላችሁ። ከዛ በኋላ ማጥቃት ጀመርክ ማለት ነው። ስታጠቃ እኮ እንደምታገባ እኮ እናውቃለን። ግን ለምንድን ነው በቃ መከላከል? በርንሞዝ የሚባል ቲም ምንም አይችልም። ሲያጠቃቅ ሁለተኛው ጎል ከገባ በኋላ ራሱ ኢቫን ሄድሰን ምን አይነት ኳስ ነው የሳትከው? ሬቤስ ማአም ይሄ ክርስቲያኖ ምናምን እሱ ተቀይሮ ከገባ በኋላ የእሱን ኳስ ራሱ እንዴት ነው ያወጣው? አሊሰን በቃ ሲጀመር ማለት ነው ጨዋታው ከረፍት በኋላ በጣም አሪፍ ነበር። ከረፍት በፊት ራሱ የሚገርም ነበር። ሁለተኛው ጎል ከገባ በኋላ ግን ማለት ነው ሊቨርፑል ምንድነው አቻ ለመሆን ነበር እንዴ ስትጮት የነበረው? እንዴ ለማሸነፍ ከሆነ ማለት ነው ሁለተኛውን ጎል አገባ። ከዛ በኋላ ፕሬስ ያረጉ እኮ ጨዋታ ጠፋባችሁ በቃ ጭራሽ ማለት ነው። ያው ሲጀመር ንጎማ በቃ ገና ልጅ ስለሆነ እሱን ምንም ማለት አያስፈልግም። ቅጣት ምቱንም የሚያሰጠው እሱ ነው። ግን ኳስ በቃ በጣም ነበር በቀላሉ ሲነጠቅ የነበረው። ቅጣት ምቱ ራሱ አንሸራቶት ነው ይዞታል፣ ግን አንሸራቶት ነው የደቀው። ሲጀመር ምንም ያሰጠ ምናምን ነገር ሆኖ አይደለም፣ ግን ተሰጥቷል። በቃ ግን ሶቦዝ ላይ ማለት ነው እኔ ሁሌ በየሳምንቱ ሁሌ ሊቨርፑል ባለው ጨዋታ ማደንቀው ተጫዋች ሶቦዝ ላይ ነው። በቃ ብቻውን ነው የሚጫወተው፣ ብቻውን ማለት ነው። በቃ ወደዚህ ይንከራተታል፣ ያጠቃል፣ ይከላከላል። መሀል ላይ ያለው እሱ ነው። አሮ ሶቦዝ ላይ ተለያለ። ዛሬ የሚገርም ቅጣት ምት ነው በቃ ያገባው ሶቦዝ ላይ። እኔ በቃ ዊርትዝ ሲመጣ ሶቦዝ ላይ ነበር አይደለ የሊቨርፑል ደጋፊ ማለት ነው። አሰላለፍ ስታወጣ ሶቦዝ ላይን አስቀምጣ ዊርትዝ ነበር ስታስገባ ነበር። አሁን ሳወቅ ማን ነው ለቲሙ ጠቃሚ ማን ነው? ዊርትዝ ግን ማለት ነው። እኔ ሲጀመር ዊርትዝ አይችልም እያልኩ አይደለም፣ ግን ለምንድን ነው በቃ 90 ደቂቃ መጮት ግዴታ ነው ወይ እንዴ? አየው አይደል በቃ ካላየው ነው ወይ እሱ የሚተካ ተጫዋች የለም እንዴ? በቃ ሲጀመር እኮ ማካሊስተርን አስወጣው። ማካሊስተር ጥሩ አልነበረም፣ ግን የቲሙን ባላንስ በቃ ጠፋ ማለት ነው እንዴ። ግራቨን በንች እንደሚታወቀው ነው በቃ ጥሩ አቋም ላይ አይደለም ያለው። ምንድነው? እኔ ግን አርኔ ስሎት ግን ምን አይነት ነው በቃ እኔ እንዴት ነው ግን ባለፈው አመት ዋንጫ የበለው? እኔ አርኔ ስሎት ምንም በቃ ዘንድሮ ዊርትዝ ምንድነው በቃ 90 ደቂቃ ግዴታ ነው እንዴ? ሳላ ግዴታ 90 ደቂቃ መጮት አለበት? እኔ እኮ ግራ ግብት ነው የሚለኝ። እኔ ሊቨርፑል ለማንኛውም የሊቨርፑል ደጋፊዎች ማለት ነው የምር አውት ማለት ካለባችሁ ማለት ነው ማንቸስተር ዩናይትድ እንኳን ማለት ነው አሞሪ ምን አስወጥቶታል ማለት ነው። በቃ ምንም አይጠቅምም አርኔ ስሎት ይውጣ። እኔ አያችሁት እኮ እስካሁን ስንት ጨዋታ መጣ ሲባል ይመለሳል፣ ሄደ ሲባል በይመጣል። ምን አይነት በቃ እኔ ለማንኛውም በጨዋታ ላይ የነበሩ ቁጥራዊ መረጃዎችን እነግራችኋለሁ። የመጀመሪያው በጨዋታው ከፍተኛ ሬቲንግ ያገኘው ተጫዋች ሶቦዝ ነው 7.9 ነው። ግን ምንም በቃ ብቻውን ነበር ሲጮት የነበረው። ያኔ መሰለ እንኳን ፐርፎርማንስ አሳይቶ ሊቨርፑል ማሸነፍ አልቻለም ማለት ነው። ሁለተኛ ብዙ ሾት በማድረግ ማለት ነው ተጫዋቾች ናቸው ኢቫን ሄድሰን እና ሳላ፣ ሁለቱም 3 ሾት አድርገዋል። ኢቫን ሄድሰን ግን እሺ አገባ እኮ ከረፍት በፊት አገባ። ያን ኳስ ምንድነው አንሸራቶ ነው ከኋላ ወይስ ምን ፈርተ ነው ወደ ውጭ የመታው? ለማንኛውም ኢቫን ሄድሰን እና ሳላ 3 ሾቶችን አድርገዋል። ፓስ በማቀበል አኩሬት ፓስ ማለት ነው የተሳካ ኳስ ቅብብል በማድረግ ቫን ዳይክ ነው 68 የተሳካ ቅብብሎችን አድርጓል። ይህም ደግሞ 91% አሰጥቶታል። ታች ራሱ ብዙ ታች በማድረግ ራሱ ቫን ዳይክ ነው 89 ታች ያደረገው። ቀደም እኔ የሲቲን ጨዋታ ላይ ማለት ነው ሮሪ 115 ታች ነው ያደረገው። በቃ መሀል ላይ ሶቦዝ ላይ እኮ የለም እላችሁ እኮ ለዚህ ነው ስንት የለም ከ1 እስከ 3 ውስጥ ራሱ የለም። ማን ነው ይቅርታ ግራቨን በንች ከ1 እስከ 3 ውስጥ ራሱ የለም። ለምን 90 ደቂቃ በቃ ግዴታ ነው ወይ? እኔ አርኔ ስሎት ምን አይነት ቅያሪ ነው? በቃ እኔ ታክቲክ ሁላ ግራ ግብት ነው ያለኝ። በቃ አልገባ ያለኝ ያንተ ታክቲክ ነው። ቀጥሎ በተቃራኒ የግብ ክልል ውስጥ ብዙ ኳስ በመንካት ሳላ ነው 7 ኳሶችን በተቃራኒ የግብ ክልል ውስጥ ነክቷል። 90 ደቂቃ ነው የተጫወተው፣ ግን 7 ነው የነካው። እንደ መስመር ተጫዋች እንኳን ይሁን ያው የሚጠበቅ ነው። የመስመር ከክንፍ እየተነሳ ነው፣ አሪፍ ነው። 7 ተቾችን ነክቷል። ቀጥሎ ደግሞ የተሳካ ድሪብል በማድረግ
ካደረጋቸው 5ቱ ድሪብሎች 2ቱ የተሳኩ ነበሩ። ያ ማለት በፐርሰንት ሲሰላ 40% ነው። ዊርትዝ ነው ይሁን እኮ እኔ እኮ ድሪብል ታደርጋለህ ምናምን፣ ግን በቃ ምንም ሲጀመር ከዛ በኋላ ምንም አትፈጥርም። ወይ ስታቀብል ትሳሳታለህ ወይም ደግሞ ብሎክ ይደረጋል ምናምን። አረ ዊርትዝ፣ አረ የባየር ሊቨርኩሰን ዊርትዝ ወዴት ገባው? ቆይ እንዴ ያንተ የቡድን አጋር የነበረውን አርሊ ነው እንዴ ሲጫወት እንደነበር በቃ ይማሟታል። የምር ጎል ስላገባ አይደለም ግን በቃ በጣም ነበር የሚማሟተው። ጎል እንኳን ሲገባበት ያሳየውን ሪአክሽን ይውስ እኔ ዊርትዝ በቃ የሆነ ቤንች ሆኖ ማለት ነው ጨዋታዎችን ቁጭ ብሎ መመልከት ምናምን አለበት። በቃ መውረድ አለበት ወደ አቋሙ እስኪመለስ ድረስ ማለት ነው። ቀጥሎ ግንኙነቶችን በማሸነፍ አድሊ ነው 13 1 ለ1 ግንኙነቶችን አሸንፏል ማለት ነው። በቃ በዛ ላይ የማሸነፊያ ጎል አግብቶ እኔ እንደው ማን ኦፍ ዘ ማች መባል የነበረበት እሱ ነው ማለት ነው። ሬቲንግ ያገኘው ሰው ላይ ነው ግን በቃ ማን ኦፍ ዘ ማች ለኔ ማለት ነው። ሲጀመር ምንም ጥርጥር የለውም አድሊ ነው። እንደሚገርም ነበር በቃ ሲጀመር አሪፍ ጨዋታ ነበር ሲጫወት የነበረው ማለት ነው። ሌላ ሹቶን ታርጌት በማድረግ ሂሜኔዝ እና ሳላ ማለት ነው። እኔ ሂሜኔዝ ተከላካይ ነው ግን ከሳላ እኩል 2 ሹቶን ታርጌቶች አሉት ማለት ነው። በርንሞዝ በነገራችን ላይ ማለት ነው የእጅ ኳስ በጣም ነው ማስቆጠር የሚቀናቸው። ቼልሲ ላይ ራሱ ትዝ ካላችሁ 2 ጎል ያገቡት 2ቱም ጎል ከእጅ የተወረወረ ነው። በቃ ሲጀመር እቺን ሙዲ አርሰናል አመጣት። ከዛ በኋላ ሁሉም ክለብ ምናምን አሁን በርንሞዝ ሲጀመር በቃ የራሱ የሆነ እንትን አድርጎታል ማለት ነው፣ ትሬንድ አድርጎታል። ለማንኛውም የእጅ ኳስ እኔ በቃ የእጅ ኳስ እንዲቀርብ መወርወር ከቅርብ ጊዜ በኋላ ይቀራል። በነገራችን ላይ በቃ ማሻማት ነው። ታሻማለህ፣ እዛ ይነካካል፣ ከዛ አንዱ ወስዶ ያገባዋል ማለት ነው። ለማንኛውም 2 ሳላና ሂሜኔዝ ሹቶን ታርጌቶችን አድርጓል። ቢግ ቻንስ ክሬት በማድረግ 3 ተጫዋቾች አንዳንድ ነው ቢግ ቻንስ ክሬት ያደረጉት። እሱም ክሪስቲንቴ ተቀይሮ ነው የገባው። ክሪስቲንቴ ሲመክሩ አይታችሁታል አይደል? አሰልጣኛቸው ተቀይሮ ገባ፣ ቻንስ ክሬት አደረገ። ጋክፖ አንድ ቻንስ ክሬት አደረገ። ቀጥሎ ደግሞ ሂል ጀምስ እሱ ነው ቻንሶችን ክሬት በማድረግ እንትን ያለው። ሊቨርፑል ለማንኛውም ተሸንፏል ማለት ነው። ነገ ማንቸስተር ዩናይትድ የሚያሸንፍ ከሆነ ይበልጣል ሊቨርፑል። በቃ ማንቸስተር ዩናይትድ ይበልጣል። ሊቨርፑል ዘንድሮ ምንም ወጣ አቋም እያሳየ አይደለም። በቃ የሚተቸው ማንቸስተር ዩናይትድ ነገ ካሸነፈው ይበልጣል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች እንዳይደብራችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።